السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد የተከበራችሁ የአላህ ባሪያዎች ሳምንት የአላህ ፈቃድ ሆኖ 40ኛው ክፍል ላይ ያየነው የነበረው ወይ መጨረሻ ላይ ተመልሰን እናየዋለን ብለን አቁመንበት የነበረው የቁርአን አንቀጽ ወቃለ ተዓላ የተከበረው ጌታችን አላህ ሱብሓነሁ ጌታ ወሰነ ይላል። ቀዳ ሸርዒና ከውኒ የሚለው እንዳለ ሳምንትም ትንሽ ተቆም ላረጋችሁ ሞክሬያለሁ። ከዛ በፊት ስለ ቀደር ሸርዒና ከውኒ የሚለውን አይተናል። እዚህ ጋር አላህ Subhanahu Wa Ta'ala ሸርዒዩ ላይ እሱ ብቻ እንዲመለክ ወሰነ ይላል። አላ ተዕቡዱ አላህ Subhanahu Wa Ta'ala ትእዛዙን አስተላልፈዋል። ላታመልኩ ኢላ ኢያሁ እሱን ካልሆነ በስተቀር መመለክ ያለበት ይህ አላህ ብቻና ብቻ ነው። ከሱም ጋር ሌሎች አማልክት ተብሎ በባጥል የተያዙ ግዑዝ ነገሮች ሳይጨመር እሱ ብቻ እንዲመለክ አላህ ትእዛዙን አስተላልፈዋል። ወቢልዋሊደይኒ ኢሕሳና ለወላጆችም በጎን በማድረግ ረገድ ላይ አላህ ትእዛዙን አስተላልፈዋል። ብዙ ቦታ ላይ አላህ እሱ በብቸኛነት መመለክ እንዳለበት ትእዛዙን ካስተላለፈው በኋላ ለወላጆች በጎ መዋልን ያዛል። ይህ አላህ Subhanahu Wa Ta'ala ከራሱ ሐቅ ቀጥሎ የወላጅን ወይ የወላጆችን ሐቅ ማምጣቱ ከባድ እንደሆነና የነሱን ሐቅ መጣስ ለከፍተኛ ቅጣት እንደሚዳረግ ያሳያል። ወላጅ ከእስላም ውጭ እንኳን የሆኑ ቢሆኑ ማዕሩፍ የሆነ ነገር ላይ መታዘዝ እንዳለብን አላህ አስቀምጧል። በአላህ በማጋራት የአላህን ዲን ባለመተግበር ካዘዙ ብቻ ነው የነሱ መብት እዚች ጋር የሚቆመው። ከዛ ውጭ ለወላጆች በጎ መዋል እንዳለብን አላህ በቁርአኑ አዟል። ነብዩ አለይሂ ሰላቱ ወሰላም ሰሃቢዩ መጥቶ ማንን ነው በጥሩ አናኖር ልኖረው ወይ በጎ በሆነ አናኖር አብሬው ልኖር የሚገባው ብሎ ሲጠይቃቸው ነብዩ አለይሂ ሰላቱ ወሰላም እናትህን አሉት። ثم من ብሎ ጠየቃቸው። ከዛስ ማንን ነው ብሎ ሲጠይቃቸው እናትህን አሉት። ሶስተኛም ሲጠይቃቸው እናትህን አሉት ነብዩ አለይሂ ሰላቱ ወሰላም። አራተኛው ላይ አባትህን አሉት። ወላጅ በእስላም ይከበራል ወይ የተከበሩ ናቸው። ለዚህ ነው ነብዩ መሐመድ አለይሂ ሰላቱ ወሰላም ከመምጣታቸው በፊት ከነበሩ ህዝቦች መካከል 3 ሰዎች መንገድ እያቋረጡ ጫካ ውስጥ ለማደር በገቡበት ቋጥኝ መታ በር ዘጋችባቸው። ያ በር ሲዘጋ ከባድ የሆነ ሙሲባ ነበር። ያቺን ቋጥኝ ማንም ማንሳት አይችልም። ሰዎችን ተጣርቶ የሚያስነሱበትም ቦታ አይደለም። ራሳቸውም ያንን ቋጥኝ ማስወገድ የሚችሉ አልነበሩም። ቡኻሪና ሙስሊም ውስጥ የተዘገበ ሐዲስ ነው። እነዚህ 3 ሰዎች ተነጋገሩና በል ዛሬ መዳኛ መንገድ የለም፣ መንገዱ እንደምታዩት በቋጥኝ ተዘግቷል። ከዚህ በፊት የሰራነው በጎ ነገር ካለ ወደ ጌታችን እንማጸን የሚል ሐሳብ አቀረበላቸው። አንደኛው ወላጆቼ ነበሩ፣ ወተት ጣልቤ አጠጣቸው ነበር። ከለታት አንድ ቀን ያንን ለማምጣት ወይ በሆነ ጉዳይ ፈቀቅ ብዬ ራቅ ብዬ ነበርና ተመልሼ ስመጣ ወላጆቼ ሳይበሉ በረሃብ ያሉ እንቅልፍ ወስዷቸው ነበር አለ። ያንን ወተት አልቤ በእቃው እጄ ላይ ይዤው ከእንቅልፋቸው ተነስታችሁ ጠጡ ለማለት ካለኝ ክብር አንፃር አክብሬያቸው አልቀሰቀስኳቸውም ማለት አጠገባቸው ቁሜ እስኪነሱ እየጠበቅኩኝ ልጆቼ ከስር ደግሞ ለኛም ስጠን እያሉ ይጮሁ ነበር አለ።
ለልጆቼም አልሰጠውም እነሱ እስኪነሱ ድረስ ያቺን ወተት ይዣት እስኪነሱ ጠብቄ ከተነሱ በኋላ አጠጣዋቸው ያቺን ወተት አለ። ጌታዬ ወይ ይቺ ተግባሬ ላንተ ብዬ ሰርቻት ከሆነ ከዚህ ጭንቅ ነፃ አውጣን ብሎ ዱዓ ሲያደርግ መውጣት በማይችሉበት ሁኔታ የተወሰነ ፈቀቅ አለች አሉ ነብዩ አለይሂ ሰላቱ ወሰለም። ቀጥሎ ያለውም በጎ ስራ ነበረውና ደሞዝ ሳከፋፍል አንደኛው ትቶት ሄዳለ። ገንዘቡን አራባውለት ከግመሉም ከበጉም ከዱቄቱም ከሁሉም አራብቸው ከተወሰነ ጊዜ በኋላ መጥቶ አንተ ሰውዬ ወይ አንተ ጋር ያለኝን ሐቄን ስጠኝ ሲል ይህ የምትመለከተው ሁሉ ከግመሉም ከበጉም ከዱቄቱም ያንተ ንብረት ነው አራብቼልህ ነው ይዘይድ ስለው እባክህ አታሾፍብኝ እኔ ሐቄን ነው የጠየቅኩ ሲል ላ ማሾፌ አይደለም የራስህ ሐቅ ነው ስለው አንድችንም ነገር ሳያስቀር ያንን ይዞት ሄደ። ጌታዬ ላንተ ብዬ ይሄን ሰርቼ ከሆነ እባክህ ከዚህ ካለነበት ጭንቅ አድነን ሲል አሁንም እንደገና ፈቀቅ አለች። ግን መውጣት አይችሉም አሉ ነብዩ አለይሂ ሰላቱ ሰላም። ሶስተኛው ያጎቴ ልጅ ነበረች፣ በጣም ቆንጆ የነበረች ልጅ ነበረች አለ። ወንዶች ሴቶችን በሚወዱት መጠን ወዳት ነበረ። ወይንም ደግሞ በሌላ ዘገባ በጣም የተወደደች ሴት ነበረች እኔ ዘንድ አለ። ለዝሙት ፈልጊያት ስጠይቃት እምቢ አለችኝ። ከተወሰኑ አመታቶች በኋላ ተቸግራ ምትበላውን አጣ ተመልሳ መጣችና ብር ስትጠይቀኝ 120 ድርሃም ሰጠዋታል። ሰጥቻት ራሷን መስዋዕትነት እንድትከፍልና ዝሙት እንድሰራባት ተነጋግረን ጨርሰን ባቶቿ ላይ ደርሼ ዝሙቱን ለተገበረው ስደርስ ይተቂላ አለችኝ አለ። ጌታም ፍራውኔ እንዲህ አይነት ጸያፍ የሆነ ነገር አልለመድኩም ቸግሮኝ ቢሆን እንጂ ስትለኝ ብድግ ብዬ ተነሳው። ይቺን ተግባር ለአንተ ብዬ ሰርቻት ከሆነ እባክህ ከዚህ ጭንቅ ነፃ አውጣን ሲል ቋጥኟ ዞር አለች። መንገዱ ተከፈተላቸው ወጡ አሉ የአላህ ነብይ አለይሂ ሰላቱ ወሰላም። ለወላጅ በጎ ማድረግ ጥሩን ነገር ማድረግ እስላም ያዘዘበት የአላህ ነብይ አጥብቆ ያዘዙበት ነው። የወላጅን ሐቅ መጣስ ሙጅሪምነት ወይ እስላምን ያለመረዳት ያለማወቅ ነው። የአላህ ነብይ አለይሂ ሰላቱ ወሰላም ለወላጅ ከፍተኛ የሆነ ሐቅ እንዳለው አስቀምጠዋል። ወላጅ ልጁን ዱንያዊ በሆነ ነገር በማንኛውም ነገር ማዘዝ ይችላል ሐራም እስካልሆነ ድረስ፣ ዛሬ በተቃራኒውም ቢሆን ማለት ነው። ስለዚህ ለወላጅ በጎን በመዋል ረገድ ላይ አላህ ወይየምሰስከ አላሁ ቢዱሪን ይላል። አላህ መጥፎ ነገር አምጥቶ ያ መጥፎ ነገር እንዲደርስብህ ቢያደርግ ከበሽታ ሊሆን ይችላል፣ ከድህነት ሊሆን ይችላል፣ ዘር ከማጣት ሊሆን ይችላል፣ ከሀገር መሰደድ ሊሆን ይችላል። ብዙ አይነት ችግሮች አሉ። በእነዛ ችግሮች አላህ ቢነካ ፈላ ካሽፈ ለሁ ይህንን ችግር ማንሳት የሚችል የለም። ካኢነም መንካን ማንም ማንሳት አይችልም። አላህ ያመጣውን ጉዳት ማንም ማንሳት አይችልም። ምናልባት ሐኪም ቤት ስንሄድ ከሀገር ሌላ ሀገር አማርጠን ወደ ውጭ እንኳን ብንሄድ ከጌታችን የተሰጠን ጊዜ ካላለቀ ታይማችን ካላበቃ አላህ ሰበብ ያደርገዋል። ያንን መድኃኒት ወይ ያንን ዶክተር አላህ ሰበብ ያደርገዋል እንጂ የዓለም ዶክተሮች ቢሰበሰቡ የአላህ ውሳኔ ከደረሰ አላህ ደግሞ በዚህ ሰውዬ ላይ ወይ በዚህ ሴትያ ላይ ካጸደቀው ማንም አያነሳው። ለዚህ ነው የአላህ ነብይ አለይሂ ሰላቱ ወሰላም ከነብዩላህ አደም እስከ ቂያማ ቀን ድረስ ሰዎች አንድ ሜዳ ላይ ተሰብስቦ አንድን ወይ አንድችን አካል እንጥቀም ቢሉ መጥቀም አይችሉም ማለት የአላህ ትእዛዝ ከሌለበት በስተቀር በእነዚህ ሰዎች አማካኝነት ትጠቀማለህ ወይ ትጠቀማለች ብሎ አላህ አስተላልፎት ካልሆነ በስተቀር ማንም መጥቀም አይችልም ማለት። እንዲሁም ለመጉዳት አንድ ላይ ቢያብሩ መጉዳት አይችሉም የአላህ ውሳኔ ታክሎበት ካልሆነ በስተቀር አሉ የአላህ ነብይ አለይሂ ሰላቱ ሰላም። ስለዚህ አላህ የሆነ በሽታን ወይ የሆነ ጉዳትን አንድ ሰው ላይ ወይ አንድ ሴት ላይ ቢያደርስ ፈላ ካሺፈ ለው ኢላ ሁወ አላህ እሱ ካልሆነ በስተቀር ማንም ማንሳት አይችልም። ማንም ማንሳት ቢችሉ ወይ መነሳት ቢችል መንግስታቶች አይሞቱም ነበር። ቤተ መንግስት እንደምታውቁት በተለያዩ ቁሳዊ በሆኑ ነገሮች ይከበባል። አሉ የተባሉ ጠባቂዎችም እዛ አካባቢ ይደረጋሉ። አሉ የተባሉ መሳሪያዎችም እዛ አካባቢ አሉ። የሚሄዱበት መኪኖችም ጥይት አይበሳቸውም ወይ ቦምብ በስቷቸው አይገባም። ነገር ግን የአላህ ውሳኔና አላህ የወሰናት ቀን ስትደርስ በምንም መትረፍ አይችሉም። ወታደር፣ መከላከያ፣ ይህ መሳሪያ፣ ይህ ቤተ መንግስት፣ ይህ ቦምብ ምንም ማድረግ አይችልም። ለዚህ ነው አላህ ኩንቱም ፊ ቡሩጅ ሙሸየዳ አላህ የተገነባ የተንጣለለ ግንብ እንኳን ውስጥ ብትሆኑ ሞት ያገኛቸዋል አላህ። እነ ፍርዓውን እነ ሃማን እነ ቃሩን
ጌታ ነኝ ሲል የነበረውን ካን ፍርዓውን መትረፍ አልቻለም። ስለዚህ አንድ ሰው ላይ ወይ አንድች ላይ ወይ ሀገር ላይ አንድ ጉዳት ቢከሰት ያንን ጉዳት አላህ ማንሳት ካልፈለገ ሌላ ማንሳት አይችልም ማለት እሱ ብቻ ነው የሚያነሳው። ወይ يريدك بخير على الله በበጎም ነገር ኒዕማውን ጸጋውን አፍያውን ትዳሩን ሀብቱን አሉ ከተባሉ ማዕሩፎች ወይ ጥሩ ነገሮች አላህ ለአንድ ሰው መስጠት ቢፈልግ ወይ ቢሰጥ فلا راد لفضله على الله ማንም መመለስ አይችልም። ምቀኞች ቢመቃኙ ሐሲዶች ሐሰዳቸውን በግልጽ አውጥቶ ቢያሳዩ በውስጥም ደብቆት ቢሆን ቢመቃኙ አላህ አንድ ሰው ላይ ወይም ደግሞ አንድ ሴት ላይ ያንን ውለታው ያንን ጸጋውን ማድረግ ከፈለገ ማንም መመለስ አይችልም ማለት ነው። يصيب به من يشاء አላህ የፈለገውን ያገኝበታል። መስጠት የፈለገው አካል ይሰጣል። አላህ ማንም መገደብ አይችልም። መጉዳት የፈለገውን ይጎዳል። ማንም ከለላ ማድረግ አይችልም። ይህ የአላህ ውሳኔ ሲመጣ እንደዚህ ነው። ዱንያ ላይ ስንኖር ቤት እንሰራለን። ቤትም ሰርተን ከገባን በኋላ ምናርፍበት አልጋ እናዘጋጃለን። በአቅማችን ልክ በር እንቆልፋለን፣ ግቢ እናሰራለን፣ ግቢያችንን እንዘጋለን፣ ካለፈ ጥበቃም እናደርጋለን። ሆኖም ግን አላህ የወሰናት ጉዳት ስትመጣ ይሄንን ሁሉ አልፋ የገባችበት ሰዓትና ታይም ሳይታወቅ ሰውየው አልጋው ላይ ባለበት ወይ ባለችበት ማይታየው ሞት ያለ አጃቢ ያለ ጥይት ያለ መሳሪያ ይዞ ይሄዳል። ይሄ የአላህ አቅምና ብላት ብቻና ብቻ ነው። ማንም እዚህ ደረጃ ላይ መድረስ የሚችል የለም። በአሁኑ ሰዓት የሚተወከሱ ፈንጆች ወይም ደግሞ ቦምቦችን ማክሸፍ አዘጋጅተዋል መንግስታቶች። የተወሰነውን ያከሽፋሉ፣ የተወሰነው ይደርስባቸዋል፣ ይሞክራሉ። የአላህ ውሳኔ ሲመጣ ማንም ለማክሸፍ የሚሞክር የለም። እንዲሁም ደግሞ ስጦታውንም ማንም ማኮላሸት አይችልም። يصيب به من يشاء من عباده على الله ከባሪያዎቹ የፈለገውን ያገኝበታል። وهو الغفور አላህ ማሪ ነው፣ ይቅር ባይ ነው። ረሂም ደግሞ አዛኝ ነው። አላህ ማሪም ነው፣ ይቅር ባይ የሆነ ጌታ ነው ይላል። ይሄም ሱረቱ ዩኑስ 107ኛው ቁጥር وقال تعالى በኒ አደም እናንተ የሰው ዝርያዎች ወደ እናንተ ቃል ኪዳንን አላደረስኩም እንዴ አላዘዝኳችሁም ይላል አላህ። ምን በማለት አላ ተዕቡዱ ሸይጣንን አታምልኩት። ሸይጣን ግልጽ የሆነ ጠላት ነው። አባታችን አደምንና እናታችን ሐዋ ለዚህ ሁሉ ለምንሰማውና ቁርአን ላይ ለምንቀራው ታብና ትግል ለዚህ ደረጃ ያደረሳቸው ሸይጣን ነው። የተከበረ ቦታ ላይ ሆኖ ጀነት ላይ የምትፈልጉትን ነገር ተጠቀሙ አብሽሩ፣ ይቺን ዛፍ ብቻ እንዳትነኩ ብሏቸው ነበር አላህ። ወላጆቻችንን ማሳት ባለበት መንገድ ታግሎ እንዲስቱ አደረጋቸው። ክብራቸው ልብሳቸው ተገፎ ወደ ምድር መጡ። ወደ ምድር ከመጡ በኋላ ጌታችን ወይ ስተናል ማርታን ለግሰን ሲሉ ደግሞ እንደገና አላህ ማርታውን ለገሳቸው። ይህ በታሪክ ይሁን በቁርአናችን በነቢያችን አለይሂ ሰላቱ ወሰላም ሐዲስ የተብራራ ነው። ከዛ ጀነት እንዲወጡ ያደረጋቸው ምንድነው? የአላህና የኛ ጠላት ሸይጣን ነው። ሸይጣንን አታምልኩ ብያችሁ አይደል እንዴ? ሸይጣንን ማምለክ ቀጥታ ሸይጣንን ፈልጎ ከሱ ጋር ሙባ ወይም ደግሞ ቃል ኪዳን መግባት አይደለም። የሸይጣን ወኪሎች ምድር ላይ ሞልተዋል። ሸያጢን الانس والجن ነው። ከሰውም ሸይጣን አለ፣ ከጅኒም አለ። የሸይጣንን መልእክት የሚያስተላልፉ ስራ የሚሰሩ ሰዎች አሉ። የነዚህን ወህይና የነዚህን መልእክት ተቀብሎ መሄድ ያው ሸይጣንን እንደመታዘዝ ነው። በሱ ስነ ምግባር ላይ መታዘዝ ሸይጣንን እንደመታዘዝ ነው። ሸይጣንን አታምልኩ ብዬ አላልኳችሁም እንዴ? ኢነሁ ለኩም ዐዱው ሙቢን አላህ። ሸይጣን እኮ ለእናንተ ግልጽ የሆነ ጠላት ነው። ከንቱ የሆነ ደግሞ ምኞት እንዲመኙ አደርጋቸዋለሁ አለ። የኔ ኡማ እድሜው ከ60 እስከ 70 ባለው ነው። ያቺን የሚያልፋት ውስን ሰው ነው አሉ ነብዩ አለይሂ ሰላቱ ሰላም። አዎስን ሰደቀ ረሱላህ ሰለላሁ ዐለይሂ ወሰለም። በአሁኑ ሰዓት 100 120 150 ነው እድሜ የሚሉ አባቶች ማከላችን ላይ የሉም። አብዛኛው ወጣት ነው። ወጣቱም ድሮ ወላጆቻችን በማይደክሙት ልክ ነው ቀድሞ የሚደክመው። ይሄ አላህ ነብዩ አለይሂ ሰላቱ ሰላም የተናገሩትም። ሆኖም ይሄን ሁሉ እያየ የሰው ልጅ አጉል ተስፋ ማብራትን ራቅ አድርጎ ማብራት ወይ ሐሳብን መበተን ዝም ብሎ ከተማ ላይ ወይ አካባቢ ላይ ዝም ብሎ ረጅም ማብራት እንደሚያበሩ ሹፌሮች ማለት ነው። ወጣ ስትሉ ረጅም ማብራት ልታበሩት ይችላልላችሁ በርቀት ለመመልከት። ከተማ ላይ ወይም ደግሞ ግቢ ከገቡ በኋላ ረጅም ማብራት የሚያበሩ ሹፌሮች አልታይ ሲላቸው ወይ የሹፍርና ብቃት ሳይኖራቸው ሲቀር ነው። ሸይጣን ግን የሰው ልጅ ረጅም እንዲያበራ አድርጎታል። ላይ ነው ሐሳቡ ረጅም ነው። 40 ዓመት ሆኖታል፣ የሚያስበው ለ150 ዓመት ነው። 50 ዓመት ሆኖታል፣ የሚያስበው ለ250 ዓመት ነው። እጅ ላይ ያለውን ገንዘብ እስኪ ቁጠረው። እስከ ዛሬ አንተ እስከ 40 ዓመት ድረስ ቢያንስ በወር ለአንድ ሰው ለራስህ 100,000 ብር ወጪ ብታደርግ
የ40 ዓመቱን አባስተው 40 ዓመት ይቀርሃል። እንደገና ለ40 ዓመት ለቀረው ደግሞ በወሩ 100,000 ብር ወጪ ብታደርግ ካለህ ገንዘብ ላይ ስሌት ቢባል አልፏል። ለ10 ሰው ለ20 ሰው የሚሆን ሰዎች እጅ ላይ ብር አለ። ግን እንቅልፍ አይተኙ። ቡና ጠጥቼ የሆነ ነገር አይቼ የሆነ ሐሳብ የሆነ ነገር ሊሉ ይችላሉ። ግን ያሰከራቸው ገንዘብ ነው። ለመቼ ነው የሚያስቡት? አያውቁትም ለመቼ እንደሚያስቡ። ሸይጣን ዝም ብዬ ተስፋ ብስ አደርጋቸዋለሁ፣ ሐሳባቸውን ብትንትን አደርግባቸዋለሁ አለ። ብትንትን አደርግባቸዋለሁ። የሆነ ልጅ ነበረና እኔ እንቅልፍ ከኢሻ ሰላት በኋላ ገብቼ እንደተኛው የት እንዳለው አላውቅም፣ ለፈጅር ነው የምነሳው አለ። ቡና 2-3 እጠጣለሁ፣ ቡና እንቅልፍ አይከለክልኝም አለ። ምንድነው የምሰራው ስራ አልኩት። ትምህርት ላይ ነበርኩኝ፣ አሁን ትምህርት ጨርሼ ገና ማስታወቂያ እየጠበቅኩ ነው። በቃ አይ ዋና እንቅልፍ የሚከለክል ጋር ስላልደረስከ ነው አልኩት። ምንድነው ሲለኝ ልክ ገንዘብ ስትይዝ ቡናውን ያለፈ የሆነ እንቅልፍ የሚያሳጣ ነገር ውስጥ ላይ ይተከላል አልኩት። በዚህ ሰሞን አግኝቶኝ ከት ብሎ ሳቀ። ምን ነው ስለው ያ ያልከው ነገር እኮ ደረሰብኝ፣ እንቅልፍ እምቢ አለኛል። በቅርብ ቀን 3 ቀን 4 ቀን ቢሆን ሸይጣን ስራውን ይሰራል። የሰው ልጅ ሐሳቡን ይበትንበታል። ከሚኖረው በላይ እንዲያስብ፣ ከሚለብሰው በላይ እንዲያስብ፣ ከሚጠጣው በላይ እንዲያስብ ያደርገዋል። በጣም የሚገርመው በእስላም 1 ተፈቅዷል ጋብቻ፣ 2 ተፈቅዷል፣ 3 ተፈቅዷል፣ 4 ተፈቅዷል። እኛ ከዓለም ባንክ እስከ መርካቶ ድረስ ያሉ ሴቶችን ምንመለከተው ሁሉንም ልናገባው ነው። ይው ሸይጣን እንዴት አድርጎ እንደሚፈትነን ይው። ሴቷም እንደዚህ በተለይ ሐረም ለሐጅና ለኡምራ የሚሄዱ ሰዎች ከዓለም ነው የሚመጡት ሴቶች። የናይጄሪያ ረጅሟን ቆያን ብታዩ ደግሞ ሌላ አጭር ደግሞ ፉንጋ ትመጣለች በዚህ በኩል። ዞርልና ደግሞ የሳውዲ ቆንጆ ብትመጣ ነው የናይጄሪያዋ ደግሞ ብቅ ትላለች። ከሁሉም አይኑን ይሸኘዋል። የትኛውን አግብቶ ሊጨርስ ነው? ሸይጣን ስራው የሚሰራው እንደዚህ ነው። የሚገርመው አንዳንዶቻችን በጣም ቆንጆ ምስት እጃችን ላይ አለች ቤት ውስጥ፣ ውጭ ወተን የመንደር ወይንም ደግሞ መንደር ላይ ቡና የምትሸጥ ሴት ላይ 1 ሰዓት አይናችን እንድናፈጥ ያደርገናል ሸይጣን። ቤት ያለችው እኮ አትገናኝም ከሷ ጋር። ይሄ ሸይጣን ከይዱ ነው በቃ። ስለዚህ ኢነሁ ለኩም አድው ሙቢን አለ። ግልጽ የሆነ ጠላት ነው። ኢትዮጵያ ጠላት አለባት ከተባለ መከላከያ 24 ሰዓት ነው የሚጠብቀው። ቢሮ ውስጥ ያሉ ሰዎች ራዳር ይከታተላሉ። ድንበር ላይ ያሉ መከላከያዎች መሳሪያቸውን ይዞ ይጠብቃሉ። አሞራውን ካን ሲያልፍ ይጠልፋል። ልክ ሸይጣን ከነዚህ ጠባቂዎች ከነዚህ መከላከያዎች በላይ ሙእሚኖችን ይጠብቃቸዋል። ለዚህ ነው ለኢማሙ አህመድ ይወሳላቸዋል። ኢማሙ አህመድ ታውቃላችሁ ጀግና የነበሩ ናቸው። በሚሞቱበት ሰዓት ላ ይላሉ። እንዲህ ሰዎች ግራ ተጋቡ። ምን ማለት ነው? ላ ኢላሃ ኢላላህ ይባላል እንጂ ላ ይባላል እንዴ? መለስ ሲያደርጋቸው ምን ነው ሲሉት ሸይጣን እኮ አመለጥከኝ እያለ ነው። ላ አላመለጥኩም፣ ገና ነው ነፍሴ ከራሴ እስካልተለየች እያልኩት ከሱ ጋር ትግል ላይ ነበርኩኛል። የመስጊድ ሰዎችን በመስጊድ በመግባታቸው ሰቅሎ ጣሪያ ያደርሳቸው ነው። ማን ያወርዳቸዋል? አያወርዳቸው። ማን ኡስታዝ ነው ተብሎ መድረክ ላይ ወንበር ከተሰጣቸው የፈለጉትን ብስቱ፣ የፈለጉትን ቁርአን፣ የፈለጉትን ሐዲስ ቢሰብሩ ማን ያወርዳቸዋል? ሰቅሏቸዋል ሸይጣን። ማንም አያወርዳቸው። አላህ ያዘንላቸው ጥቂቶች ናቸው። መንሃጅ ሲቶ ከወጣ አንድ ሰው ከተመለሰ እሰየው። መንሃጅ እስላምን ጥሶ የወጣ ሰው አብዛኛው አይመለስም። ስለዚህ ግልጽ የሆነ ጠላት ነው ይላል። ዋኒ ዕቡዱኒ እኔን አምልኩኝ፣ ሃዛ ሲራጡ ሙስተቂም አላህ። ይህ ቀጥ ያለው መንገዴ ነው እስላም። ነቢዩ ሙሐመድ ዓለይሂ ሰላቱ ሰላም ይዞት የመጡት እስልምና ከነቢዩ በፊትም የነበሩበት ነቢያቶች መንገድ ቀጥ ያለ መንገድ ነው። አላህ መልእክተኞችን የላከበት ነው። ወለቀድ አضለ ሚንኩም ከእናንተ አጥምሟል። ጅብለን ማለት ኸልቀን ማለት ነው። ኸልቀን ከቲረን ብዙ አጥምሟል። አፈለም ተኩኑ ታዕቂሉን የምታስተነትኑ አትሆኑም እንዴ? አእምሮአችሁን አታሰሩትም እንዴ? ይሄ ሁሉ የተነገረ የአላህ ነቢይ የደከሙበት ድካም እየተወሳ ሰሃቦች ያደረጉት ትግል እየተወሳ ታቢዮች አትባው ታቢ 4ቱ አይማዎች ከነሱም በኋላ የነበሩ ሰዎች የነበራቸው ትግል የነበራቸው ወደ አላህ እሽቅድድም እየተወሳ የምታስተነትኑ አይደላችሁም እንዴ ይላል አላህ። ይሄም ሱረቱ ያሲን ከ60 እስከ 62 ቃለ ሼክ ሙሐመድ ብኑ አብዱል ወሃብ ሼክ ሙሐመድ ብኑ አብዱል ወሃብ የኪታቡ ባልተቤት ይላል ፈመን ሰረፈ ሚንሃ ሸይአን መጀመሪያ ጠቅሷቸው ከነበሩ አንዋውል ኢባዳ ማከል ሰርፍ ያደረገ ወደ ሌላ ቦታ ዞር ያደረገ ለገይሪላህ ከአላህ ውጭ ላለ አካል አሳልፎ የሰጠ فهو ሙሽሪክ ነው። ከአላህ ውጭ ላለ አካል አሳልፎ ኢባዳን የሚሰጥ ሙሽሪክ ነው። በአላህ ላይ አጋርቷል ይባላል። አብሬት የሚሆኑ አልከሲ የሚሆኑ ሶርጋኒ የሚሆኑ ፍርዓውንንም ይበል ሃማንንም ይበል ቃሩንንም ይበል ሳሊም ሙጅሪምን ይበል ካይነም መንካር አሳልፎ ከነሱ ጋር ሸሪካ ካደረገ አምጥቶ ለአላህ ሸሪካ ካደረገ ሙሽሪክ ነው፣ አጋሪ ይባላል። ሙሽሪክ ደግሞ የቂያማ ቀን ነፃ አይወጣም። ሙሽሪኩን ካፊር ሙሽሪክም ነው ከሃጂም ነው። ከሃጂ ሁሉንም ያጠቃልለው 100% በጌታቸው የካዱ የሳቱ ሰዎች ከሃጂ ይባላሉ። ሙሽሪክ ደግሞ እስላም ውስጥ ገብቻለሁ እያለ አምጥቶ የሚቀላቀል ሙሽሪክ ይባላል። ሁለቱም ስራቸው ጸያፍ ነው።
ለጀሃነም የሚያስደርግም ሊየነው አሽረከ ቢላህ በአላህ ላይ ስላጋራ ነው ሙሽሪክና ካፊር የሆነው እንጂ ዝም ብሎ ስልጤ ጉራጌ ወይ አማራ ኦሮሞ ስለሆነ አይደለም አንድ ሰው ሙሽሪክ የሚባለው። ይሄ ስም የሚሰጠው ሊየነው አሽረከ ቢላህ በአላህ ላይ ስላጋራ ነው ወይ ስላጋራች አይ አበደ ማአላሂ ገይረሁ ከአላህ ውጭ ሌላን አምልኳል። ወጀዐለሁ ኒደን ሊላህ ለአላህ ብጤ አድርጎታል። ያቀመረል መካ ልቤ በርሶ ተመካ ሲል አዎ ነቢ ሙሐመድን ለአላህ ንድ አደረጋቸው። ትልቁ ሽርክ ነው። ላይሙት አላቸው ለነቢ ሙሐመድ አለይሂ ሰላቱ ሰላም ሕያው በሆነው እንግልጃ በማይዘው ጌታ ተመካ አላቸው ለነቢ ሙሐመድ አለይሂ ሰላቱ ሰላም። የኛ ጊዜ ሙሽሪኮች፣ የኛ ጊዜ ተብሊጎች፣ የኛ ጊዜ ሱፊዮች፣ የኛ ጊዜ አህባሾች ያቀመረል መካ ልቤ በርሶ ተመካ ይላል። ለነቢ ሙሐመድ እንደዚህ ተብለዋል? ላ አልተባሉ። አረ ልጆቻቸውን እያስጠነቀቁ ነበር እንዴ? አክስቶቻቸውን፣ አጎቶቻቸውን አረብን በሙሉ ስም እየጠሩ የቻሉትን እያስጠነቀቁ ነበር እንዴ? ነብዩ መሐመድ አለይሂ ሰላቱ ሰላም የቂያማ ቀን የለውበትም አቂዳን ተውሂድን እስላምን ይዞ የመጣ ካልሆነ በስተቀር እያሉ ነበር እንዴ? ነብዩ መሐመድ አለይሂ ሰላቱ ሰላም። አሁን ጊዜ የመጡ ሰዎች ግን እነሱ ሽርክ እያሻረኩ የተውሂድ ሰዎች ናቸው። የተውሂድ ሰዎች ደግሞ ተገላብጦሽ ሙሽሪኮች ናቸው። ፍርደ ገምድል ይባላል እንደዚህ አይነት ሰው። ትክክለኛውን ማከፋፈል አይችልም ጫት ማከፋፈል ካልሆነ በስተቀር። ጫት የሚያከፋፍሉ ሰዎች እንዴት መጥቶ የአቂዳን ክፍል ማከፋፈል ይችላሉ? አቂዳን ማከፋፈል፣ የአቂዳን ስም መስጠት፣ የሙሽሪክነት የሽርክን ስም መስጠት የሚችሉት አሊሞች ናቸው። ቁርአንና ሐዲስ የሚያውቁ ሰዎች ናቸው። ዝም ብሎ ከመንደር ከመንዙማ ቤት ብቅ ብሎ ወይ ከጫት ቤት ብቅ ብሎ ወይንም ደግሞ ከቀብር አምልኮች ብቅ ብሎ አህሉ ተውሂድን አህሉ ሽርክን አህሉ ተውሂድ ማለት አይቻልም። ከአላህ ውጭ ያለን አካል ንድ አድርጓል አላህ ፊ ዒባደቲሂ በአምልኮሹ ላይ ነው። አምልኮሽን ለሌላ አካል አሳልፎ መስጠት እስላም ነው ወይ ሙስሊም ነው አያስብልም። አንዳንዴ ደግሞ በጣም የሚገርመኝ አንዳንድ ቤት ስትገቡ ጫት አስቀምጦ ወላጆች ያላ ያልከሳባ ያላ ያብሬት አባ ያላ ሰይድና ኸዲር ሲባል ጺም አብቅሎ ሱሪ አሳጥሮ ደግሞ አሚን ሚል ጀግና አለ። ደግሞ የሚገርመው ወይንም ደግሞ አንዳንድ ቦታ ሱኒ ሆኖ የሙሽሪክ ቤት ወይም ደግሞ የተብሊግ የሱፊ የአህባሽ ቤት ሙሽራ ፈልጎ ይገባና እነዛ ንካ አስሮለት በነብዩ መጀን በሰይድና ኸዲር መጀን በአልከሲዬ መጀን በሰውራዴውን መጀን ትዳራችሁን ያብቅሉት ምናምን ሲባል አሚን ብሎ ተቀብሎ ይወጣል። ያው ነው ሁለቱም አይሆንም። እንደዚህ በአላህ አምልኮች ላይ እነዛን ሰዎች አምጥቶ ካጋራቸው ሙሽሪክ ይባላል። ወቃለ ተዓላ ለዚህም አላህ እንዲህ ይላል። ቃለ አላህ ወቃለ ረሱል ነው የሚባለው። ሰለፎች የሚያውቁት ይሄ ነው። አላህ እንዲህ ብሏል፣ ነብዩ እንዲህ ብሏል፣ ሰሃቦች እንዲህ ብሏል። በቃ ይሄ ነው ይል አልዕልሙ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሃባ ሁም ኡሉል ኢርፋን ያሉ። ዕልም ብሎ ማለት መንበኡ ቤዙ የመጀመሪያው አላህ ብሏል፣ ነብዩ ብለዋል፣ ሰሃቦች ብለዋል። እነዚህ ናቸው በቃ መሰረት። እነዚህን ተከትሎ የመጣ እንቀበላለን። እነዚህን ካለፈ ደግሞ በማንም ይመለሳል። ሱና ውስጥም ባለ አሊም ከሱና ውጭም በሆነ አረብም ይሁን አጀም ይመለሳል። ያንተ ሰው ስለሆነ የሚተው የለም። እሳቸው በገቡበት እገባለሁ የሚሉት አብሬትና ቃጥባሪ ያልከሱ ሶርጋን ነው ያለው። እሳቸው ጀሃነም ከገቡ ተከትዬ እገባለሁ የሚሉት እነሱ ናቸው። የሐዲስ ሰው፣ የቁርአን ሰው፣ የመንሃጅ ሰለፍ ሰው እንደዚህ አይልም። የሳጥን ሰዓት ያገኘን አግኝተሃል ደግፋለሁ ነው የሚባለው። አላህ እንዲህ ይላል ኡሂየ ኢለይከ ወኢለ الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين አላቸው። ለኢን አሽረክተ ብታጋራ የአላህ ነብይ የሚያጋሩ አይደሉም። ነብያቶች እስማ አላቸው፣ ጥብቆች ናቸው። ማከውኒ ግን ለማስጠንቀቅ አንተ እንኳን ብታጋራ አላቸው ለነብዩ መሐመድ አለይሂ ሰላቱ ሰላም። ለያህበጠና عملك አላቸው። ስራህ ይበላሻል፣ ይከስማል። በቃ ስለሰገዱ የሚባል የለም። 3 4 ሐጅ ስላደረጉ የሚባል የለም። ከሳቱ ሳቱ ነው። ወለተኩነነ ሚነል ኻሲሪን ከከሰሩ ሰዎችም ትሆን ነበር ግን አይደለም እንጂ ብታጋራ በኔ ቆርጠ ብትቀጥል ስራህን አበላሽ ነበር አላቸው። ሱረቱ ዙመር 65ኛው ቁጥር። ወቃለ ተዓላ ሱረቱ ለናም 88ኛው ቁጥር። ከዛ በፊት 18 ነቢያቶችን ጠቅሷል አላህ። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። ወለው አሽረኩ አለ አላህ። እነዚህ ነቢያቶች በአጠቃላይ ቢያጋሩ በአላህ ላይ የሆነ ነገር ቆርጦ ቢቀጥሉ ኖሮ አለ አይቀጥሉም እንጂ ለሐቢጠ ዐንሁም ማ ካኑ ያዕመሉን። ይኸው ሲሰሩት የነበረው ነገር ይበላሽ ይከስም ነበር አለ አላህ። ነቢያቶችን ነቢ ሙሐመድን ከዛ በፊት የነበሩ ነቢያቶችን በሽርክ ጉዳይ እንደዚህ ያስጠነቀቀ የጊዜያችን ሙሽሪኮች እንዴት አድርጎ ሰዎችን ወደ ሽርክ እንደሚጣሩ ትሰማላችሁ ታያላችሁ። አልከሶን አታምልኩ። አልከሶን መሳደብ እኮ አይደለም። እኛ አልከሶ ሲሰሩት የነበረው ወይም ደግሞ አስተላልፎት አሉ ስለሚባለው ወይ መስርቶት ይዷሉ ስለሚባለው ጸያፍ ስለሆነው መውሊድ መጥፎነቱን እናገራለን። እሳቸው ሲሰሩት የነበረው ትክክል አይደለም ብለን እናስጠነቅቃለን። ይሄ መሳደብ አይደለም። መሳደብ ነው ብላችሁ ከተረዳችሁት አዎ መሳደብ ነው። ያላህ ነብይ ከስንት ሰው አስጠንቅቋል። አብሬትዬም ሲሰሩት የነበረው ስራ ወይ ሰርቶት አስተላልፎ ይዷሉ ወይንም ደግሞ ወደፊት እንዲከሰታል ብሎ ተናግረዋል ብሎ ሙሪዶቸው ሲናገሩ ከተናገሩት ስህተት ኤክስ ቢግ ኤክስ ነው የምንለው። በቃ ተሳስተዋል። የሩቅን የሚያውቀው አላህ ብቻ ነው። አዕለሙል ገይባ ለስተክሰርቱ ሚነል ኸይሪ ወማ መሰን የሱ በላቸዋል አለ ነብዩ መሐመድ አለይሂ ሰላቱ ሰላም። የሩቅን ነገር እስከ ጥግ ማቅ ብሆን ኖሮ መጥፎ ነገር አይነካኝ ብለህ ንገራቸው አላቸው ለነብዩ መሐመድ አለይሂ ሰላቱ ሰላም። አላቅም ግን አለ። ታዲያ አንዳንድ ነገሮች እንዴት ተናገሩ?
ትንሽዬ እኔ የምፈልገውን አሳውቃቸዋለሁ አለ ለሩሱሎቹ። አላህ ጠቀሰ። በቃ እንቀበላለን። ታዲያ እነዚህ ሰዎች የሩቅ ነገር ከተናገሩ፣ መውሊድን ካስጀመሩ፣ መውሊድን ካስጨፈሩ፣ ሲሰገድላቸው አይቶ ዝም ካሉ፣ የእግራቸው አፈር ተነስቶ ሲበላ ዝም ካሉ ምን ቀረ ታዲያ? ኢባዳን አከፋፍሎ ነው የሄዱት። ራሳቸው አንግሶ ነው የሄዱት። አንዳንዶቹ ጭራሽ የእሳቸው ስም ተጠርቶ አዛን ይባል ነበር፣ ዝም ይሉ ነበር ይባላል። አጠገባቸው አንገቱንም ደብ ያደረገላቸው አለ ይባላል። ታዲያ ይሄን እየሰማን ጆሮአችን ላይ ጥጥ እናስገባለን እንዴ? አላህ የቂያማ ቀን ማንቁርታችን ይዘናል፣ እንናገራለን። ይሄን መሳደብ ነው ብላችሁ ከተረዳችሁ፣ አዎ መሳደብ ነው፣ በግልጽ ነው የምንሳደበው። ይሄ ስድብ ከሆነ ግን ስድብ አይደለም፣ ሰዎችን ማስጠንቀቅ ነው። ከጽፉ ነገር ከጀሃነም ማስጠንቀቅ ነው። ይሄ ዛሬ መንግስት ያስቀመጣቸውን ህግና ደንቦችን የሚቃረንን አካል ማስጠንቀቅ ብቻ እኮ አይደለም፣ ያስረዋል። ማሰሩም አይበቃ ከሆነ ይገድላል። አሜሪካን፣ ቻይና፣ የተለያዩ ዩሮፓ ሀገር ብትሄዱ አንዳንድ ጸያፍ ነገር የሰሩ ሰዎች ማሰሩም አይበቃ ከሆነ ይገድላል። ወደ እስላም ሲመጡ ግን እስላም ሰው ይገድላል ይላሉ። ራሳቸው እኮ ይገድላሉ። እስላም ሰው በይ ነው ይላሉ። ራሳቸው የሚበሉት ሰው ቁጥሩ አይታወቅም በየቀኑ። እስላም ጋር ሲመጡ ሽፋን ይሰጡታል። አዎ በዱንያ ጉዳይ እንኳን ሰዎች ጠቅሶ ያስጠነቅቁ የለ እንዴ? የሌባ ስም ይጻፍ የለ እንዴ? ሚዲያ ላይ አላያችሁም እንዴ? ሰዎች ዝርዝር ስማቸው ሲጠቀስ፣ ቴሌቪዥን መስኮት ላይ ሲቀርቡ፣ ቲክቶክ እና ዩቲዩብ ቴሌግራም ሲጨናነቅ አላያችሁም እንዴ? የሰው ስም በመጥቀስ ምን አድርጎ ነው? ገንዘብ ሰርቋሉ ተብለዋል። እነዚህ ሰዎች ተረጋግጧል? አልተረጋገጠም። ቀድመን ጥንቃቄ እናድርግ ብለን ነው ይላሉ። እነዚህ ሰዎች ሌቦች ናቸው ተብሎ እርግጠኛ እንኳን አልተኮነም፣ ግን ምናልባት ኢንኬዝ ቢኖርባቸው ባይኖርባቸውም ሰው እንዲጠነቀቅ ነው ይላል። ወደ እስላም ሲመጣስ አቂዳቸው የሚወስድባቸው ስታስጠነቅቅ የሰው ስም ይጠራል። ሰውን ብቻ ነው የሚያወግዘው። ሙሐደራ በሙሉ የሰው ስም ነው ምናምን ይላል። ራሳቸው ግን ሲያወሩ ነው የሚውሉት ቀን ሙሉ። የሚያወሩትም በ10 ብር በ15 ብር ወይ በ10 ሺህ በ15 ሺህ ነው። ሰዎችን ግን ከሽርክ የሚያስጠነቅቀው ሰውዬ የህይወት ጉዳይ ነው። ስለዚህ ነቢያቶችን ጠቅሶ እነዚህ ነቢያቶች ቢያጋሩ ኖሮ ስራቸውን አበላሸው ነበራል። ፈመን ሰረፈ ሸይአ ሚን አናኢል ዒባዳ ከኢባዳዎች ማዕከል ዞር ያደረገ ሊገይሪላህ ከአላህ ውጭ ላለ አካል ፈሁወ ሙሽሪኩን ካፊር ሙሽሪክም ነው ካፊርም ነው፣ ክዷል ባላህ ላይ። ወአመሉ ሐቢጡን አቂዳ የሌለው ሰው ሐጅ ቢመላለስ፣ ዘካ ቢሰጥ፣ ሰላት ቢሰግድ፣ አወት ሰፍ ቢሞላ ሽርክ ካለበት ስራው አይጠቅመው። ወሙኸለዱን ፊናር ጀሃነም ላይ ደግሞ ዘውታሪ ነው ሽርክ ካለበት። ይሄን ካየን ለይሰ ኩሉ መን ሰረፈ ነውዕ ሚን አህዚል አንዋ ከነዚህ የኢባዳዎች አይነት ዞር አድርጎ የሰጠ አካል ሁሉ አይደለም። ለገይሪላህ ተዓላ ከአላህ ውጭ ላለ አካል ከነዚህ ኢባዳዎቹ አሳልፎ የሰጠ ሁሉ ካፊር አይደለም። የክፉር ማለት አይደለም፣ ይክዳል ማለት አይደለም። ላቡደ ምን ተፍሲል ማብራራት ያስፈልጋል። አህለ ሱናዎች አያችሁ አዛኞች ናቸው። ዝም ብሎ ሰዎችን በሙሉ የሚያከፍሩ በሰሙት ወሬ ብቻ ሰዎችን ካፊር ናቸው የሚሉ ዝም ብሎ ስለሰሙ ወይ ስለጠሉ ብቻ ሙብተዲ ናቸው የሚሉ አይደሉም። አህለ ሱናዎች መረጃ ይፈልጋል። አላህን መፍራት የሚባለው ጀርህና ተዕዲል የሚያደርጉ ሰዎች ጋር ያለው ለአላህ ብሎ የሚናገሩ ለአላህ ብሎ ደግሞ ዝም የሚሉ አህለ ሱናዎች እንደዚህ ናቸው። በመረጃ ነው። ጅምላ ጭፍጨፋ የለም። እዚህ መስጊድ ሁሉ ያለው ሰው ካፊር ነው እኔ ብቻ ስቀር የሚባል ነገር የለም። ወይ ለሐጅ ሂዶ ይሄ ሁሉ ሰው ካፊር ነው እኔና ምስቴ ስንቀርብ የሚባል ነገር የለም። ተክፊሮች እንደዛ ነው የሚሉት። ያቁታል አያቁትም። ምናልባት የእነሱን አቋም የሚደግፍ አካል አለ እኮ እዛ ውስጥ፣ ግን ያከፍሩታል። ለጋሪ ፊት ለፊት ብቻ እንዲመለከት አደርጋል። የፊት ለፊቱን ብቻ ነው የሚመለከተው። በጎን በኩል መኪና ይምጣ ምናምን አንተ ነው የምትከላከለው። ሹፌሩ ነው የጋሪ ሹፌሩ ነው የሚከላከለው እንጂ ፈረሱ አያውቅም። ዝም ብሎ ወደፊት መግፋት ብቻ። እንደዛ ናቸው ተክፊሮች። ከዚህ በፊት አይተነዋል ባለፈው የተክፊሮችን በሰፊው ሀገራችን ላይ ብቅ እያሉ ስለሆነ ማወቅ ያስፈልጋል። ቀድ የቁሉ መሩ አንድ ሰው ሊናገር ይችላል። ኩፍረን የክህደት ንግግር ሊናገር ይችላል። ነቢ ሙሐመድ አለይሂ ሰላቱ ወሰላም አንድ ሰው ነበር ከኔ በፊት አሉ። ይሄም ሰሂህን ውስጥ የተዘገበ ሐዲስ ነው። ሰሂህ የሆነ ሐዲስ ነው። በጣም ጸያፍ ነገር ሲያተራምስ ቆየና ሞት ደረሰበት። ለልጆቼ ወሲያ ላስቀምጥ ብሎ ወሲያ አስቀምጥላቸው። ምን ነው እኔ ከሞትኩኝ አላቸው ስጋዬን አቃጥላችሁ በትኑታል። ለምን አላህ ይህንን መሰብሰብ ከቻለ አይቀጦ የሆነ ቅጣት ይቀጣኛል አላቸው። ይህ ሰው ጃሂል ነው። የአላህን ቁድራ አስተባበለ። የአላህን ብቃት የኩፍር ንግግር ነው። አሊም የሚናገረው ከእስላም ይወጣል። ተበተንክም ዝም ብለህ ወስደም ተቀበርክ፣ ወደ ውስጥ ገብቶ ገባ፣ ውሃም ወሰደ፣ ጅብን በላህ፣ አላህ ያመጣል፣ ይሰበስብሃል። ማይቀር ነው እሱ። ሰከንድም አይፈጅም። ሰዎች እንዳያዩባቸው ከሚጠነቀቁት ነገር አይደል እንደ የተገኘ ነው። ተገኝቶ ደግሞ መመለሱ በጣም ቀላል ነው አላህ። ይህ ሰው ይሄን አድርጎ ከሞተ በኋላ አላህ ሰበሰበው አሉ። ምን አነሳሳ ይሄን ለማድረግ ብሎ አላህ ሲጠይቀው መኻፈተ ካለው አንተን ፈርቼ ነው ይሄን ያደረግኩ ሲል አላህ ማረው አሉ ነብዩ መሐመድ አለይሂ ሰላቱ ሰላም። አያቅም የአላህን ቁድራ አስተባበለ፣ አላህ ማረው። አሊም ግን የአላህን ቁድራ ቢያስተባበል ከእስላም ይወጣል። ተፍሲል ያስፈልጋል፣ መለየት ያስፈልጋል። አንዳንድ ሰዎች ቀላል የሆነች የኩፍር ንግግር ይናገራሉ። በአላህ ህግና ደንብ ማሾፍ ከእስላም ያስወጣል። እንደዚህማ በስህተት እናክፈር ብንባል ተክፊሮች ራሱ እየከፈሩ ነው የሚውሉት በየቀኑ። ወደ መርካቶ የተቀደደው መንገድ በሸሪዓ አይደለም የተቀደደው። መርካቶ ወደዛ ስለሆነ መንግስት ነው የቀደደው። ወደ መርካቶ ሲሄዱ በተቀደደው መንገድ ነው የሚሄዱት። በሰማይ በኩል አይሄዱ።
ይከፍሩ ነበር። ወይንም ደግሞ በየቤታችን የመጣው ቧንቧ ውሃ አንስቶ ይጠጣሉ። ከነቢዩ ሙሐመድ አለይሂ ሰላቱ ወሰላም ሀገር ከመዲና አይደለም የመጣው ይሄ ውሃ ከመንግስት ነው የመጣው። ኩፍር ቢሆን የሚጠጡት ውሃ ያከፍራቸው ነበር። አንድ ተክፊሪ ነበር ከሎሚ ሜዳ እስከ አንዋር መስጊድ አስፋልቱ መንግስት ነው የሰራው ብሎ መሃል ላይ ሁለት መኪኖችን የሚለይ ያውኑ ይሄ ኮሪደር ልማት ከመምጣቱ በፊት ዝም ብሎ መንገድ የምትከፍል እንትን ነበረች ትንሽዬ። ከሎሚ ሜዳ ተነስቶ እስከ አንዋር መስጊድ በዛ ነበር የሚሄደው። ምን ነው ስለው ያኛው መንግስት በዚህ ሂዱ በዚህ ተመለሱ ስላለ ለመካለፍ ነው። ይሄንም የሰረኩ መንግስት ነው አልኩት። አንተ አልሰራኸው። አይ ቢሆንም ይላል። ይሄው ጃሂል እንደዚህ ተፍሲል ያስፈልጋል መለየት። ቀድ የቁሉ መሩል ኩፍራ ወላ የክፉር የኩፍር ንግግር ይናገራል። በተለይ ሴቶች ምስቶቻችን አንተም ብሎ ሁለተኛ ምስት አምጪ ትላለች። ለሁለተኛ ብሎ ስጠይቃት አዑዙ ቢላህ ትላለች። ለሁለተኛ ብሎ ስጠይቃት ተአውዝ አደረገች። በማን ሁክም ነው ተአውዝ ያደረገችው? በአላህ በቁርአኑ ነው ተአውዝ ያደረገችው። አያችሁ በጅህልና በድንቁርና ዑዝር ባይሰጥ ኖሮ ሴቶችም እየከፈሩ ነበር የሚውሉት ቀን ሙሉ እየከፈሩ ማለት ነው። ግን ዑዝር አለ። ዑዝር بالجهل የሚባል አላዋቂ በንዴት ይሄ ተፍሲል ያስፈልገዋል የሚባለው አዋቂ የሆነ ሰው ከተናገረው ያው ይክዳል። ወላ የክፍር ወገይሩሁ የክፍር። አያችሁ ሌላው ደግሞ ሊከፍር ይችላል። አያችሁ አንድ ጃሂል አይከፍርም፣ አንድ አሊም ግን ይከፍራል። ለምን? አሊም አውቆታል፣ ሁጃ ቆሞበታል። ወቀድ የፍዓሉ ፊዕለን ኩፍርየን አንዱ የኩፍር ስራ ይሰራል። አሐዱሁም የክፍር አንዳቸው ይክዳሉ። ወላ አኸሩ ላ የክፍር አንደኛው ደግሞ አይክድም። አህዋሉ ናስ ተክተሊፍ የሰው ልጆች ሁኔታ ትለያያለች። ወመፋሂሙሁም ፈህማቸው ራሱ ይለያያል። ወኩሉ ዛሊከ ላቡዳ ሚን ሙላሐዘቲሃ ሁኔታን ቆም ብሎ ማየት ያስፈልጋል። እክትላፉም ፊልፋህም በፋህም መለያየት በራሱ ወአደሙል ፋህም ያለመገንዘብ ችግር ወዙሩፍ ለቲ የዒሹነ ፊሃ ወደ አብሬት የሄዱ ሰዎች ቃልቾቹ እዛ ቦታ ላይ ሄዶ አብሬትን ሲያልቁ ነው የሚመለከቱት። ዙሩፋቸው ስራውን የሚመለከቱት ይሄንን ነው። ወይ አብሬት ግቢ ውስጥ ያሉ ዛፎች ክብር እንዳላቸው ወልይ እንደሆኑ ነው የሚያስተምሯቸው። ወይ ከዛ የምትወጣው ውሃ ልክ እንደ ዘምዘም እንደምታገለግል አድርጎ ነው የሚያስተምሯቸው። አያችሁ ዙሩፉ ይለያያል። እዛ ቦታ ላይ አልከሶም ብትሄዱ ሌላ ነው፣ አብሬትም ብትሄዱ ሌላ ነው፣ ቃጥባሬም ብትሄዱ ሌላ ነው፣ ሶርጋንም ብትሄዱ ሌላ ነው፣ አናጂናም ብትሄዱ ሌላ ነው፣ ኖራ ሁሴንም ብትሄዱ ሌላ ነው፣ ዳንግራም ብትሄዱ ሌላ ነው። ይለያያል። እነዚህ ሰዎች አንድ ላይ ቢሰበሰቡ ደግሞ ፋህማቸው የተለያየ ነው። ሼኮቻቸው ይለያያሉ፣ ቢማና አምላኮቻቸው ይለያያሉ። ይሄን በደንብ ማጥራት ያስፈልጋል። ጆሮአቸው ውስጥ ለማስገባት ትግል ማድረግ ያስፈልጋል። አለቲ የዒሹነ ፊሃ የሚኖሩበት ወልቢአት አለቲ ነሸው ፊሃ የሚኖሩበት አካባቢ ምንድን ነው? አንዳንድ ቦታ ልቃ አለ፣ አንዳንድ ቦታ እስነይን አለ፣ አንዳንድ ቦታ መውሊድ አለ፣ አንዳንድ ቦታ ዋሬ አለ፣ አንዳንድ ቦታ ሰይድና ከዲር አሉ፣ አንዳንድ ቦታ ኑር ሁሴን አሉ። ቀናቶቹ በሙሉ ለመሻይኮች ተሰጥቷል፣ ተከፋፍሎ ጨርሷል። የለም አንዳንድ ቦታ ቤት ላይ ያሉ ጀበናዎች ሁለት እጀታ ያላቸው ጀበናዎች የነገሱ ናቸው። በሁለት እጅ ነው የሚያሱት፣ ቅቤ ይቀባል። ጓሮ ሰብሮ ያመጡት ጫት የድዋ መሳራ ነው። የሚኖሩበት ሁኔታውን ቼክ ማድረግ ያስፈልጋል ይላል። ነሸውፊያ ተጅድ ናስ በይነሁም እክትላፈን ሸዲደን አላያችሁ ሰዎች መካከል በጣም ከፍተኛ የሆነ ልዩነት ትመለከታል። ወይም በግል ሐዘር መጠንቀቅ ያስፈልጋል። ሚን ሱሉክ መንሀጅ ተክፊሪይን የተክፊሮችን መንሀጅ ዝም ብሎ ዘሎ ከመግባት መጠንቀቅ ያስፈልጋል። አንዳንድ ሰዎች ተክፊሮች ዳዕዋ ሲያደርጉ ደስ ይላቸዋል። ለምን? በአባታቸው ተናደዋሉ፣ በእናታቸው ተናደዋሉ፣ በአብሬት ሰዎች ተናደዋሉ፣ በቃጥባሪዎቹ ተናደዋሉ፣ አንዋር መስጊድ ስልኩን ደውያለሁ አልተነሳም በሚለው ሰው ተናደዋሉ፣ ጫት ሲበላ በነበረው ፈዱ ተናደዋሉ፣ ይሄ በአህባሹ አቡበክር ተናደዋሉ፣ በየቀብሩ ውስጥ ጧፍ ስለሚያደርግ በብዙ ሰው ተናደዋሉ አይደል? ተክፊሮቹ በለው ቀጥቅጥ ይሄ ካፊር ምናምን ሲል ደስ ይላቸዋል። በለው ይሄ ካፊር ነው፣ ይሄ ከአህያ የባሰ ጮት የሚያስጠላ ጮት ካፊሮች ናቸው ምናምን ሲል የሱን ነሽር የሚያደርጉ ሰዎች አሉ። ላ ተጠንቀቅ። የተክፊሮችን መናጅ እንዴት እንደምትገባው አታውቅም። ተጠንቀቅ። የፎከረ የጮኸ ሁሉ ይሳካለታል ማለት አይደለም። የምትናገራት ንግግር ሰለፎች ምን ብሏታል? ዑዙር ቢልጃህል የለም አለ። እስከ መቼ ነው ያለው? ለማን ነው ያለው? የት ሀገር ነው ያለው? ሁጃስ የሚያቆመው ማን ነው? ማቆሙን ደግሞ የሚገልጸው ማን ነው የሚለው በደንብ ቼክ ማድረግ ያስፈልጋል። ሁሉም አህል አለው፣ ቤተሰብ አለው። ዱዓ እንዳታደርግለት እንዳትጠጋ ይሉሃል፣ ትቀበላለህ። ግን ዝም ብሎ ወይ ሱሉ 30 ወይ ኪታቡ ተውሂድን ያስቀራ ሰው በሙሉ ያከፍራል ማለት አይደለም። የተክፊሮችን መንሃጅ ከመግባት ተጠንቀቅ ይላል። ፈላቡደ ሚን الرجوع መመለስ ያስፈልጋል። ኢላ ዑለማ ሱነቲ የሱና አሊሞች ጋር መመለስ ያስፈልጋል። አትቃት ስቃት የሆኑ ታማኝ የሆኑ الراسخين راسخ في العلم والراسخون في العلم አላቸው አላህ ጥልቅ ዕውቀት ያላቸው من المتقدمين ከዚህ በፊት ካለፉትም ዑለማ ከድሮዎቹ والمتأخرين አሁንም ካሉ ትላልቅ አሊሞች ጋር መመለስ ያስፈልጋል። قال شيخ محمد بن عبد الوهاب شيخ محمد بن عبد الوهاب ይላል وفي الحديث ይላል شيخ محمد بن عبد الوهاب اصول الثلاثه ላይ ይሄን ሐዲስ ጠቅሶታል። الدعاء مخ العباده ይላል መትኑ ላይ ዱዓ ሙኹ العباده ማለት ምን ማለት ነው? የኢባዳዎች መቅኔ ማለት ነው። መቅኔ ማለት ዋና ነው እንደማለት ነው። ይህ ሐዲስ እንደሚገልጸው 46ኛውን ይዛችሁ ስትወርዱ አخرجው الترمذي ኢማሙ الترمذي ዘግቦታሉ። የዘገባቸው ቁጥር
3371ኛው ቁጥር من حديث أنس بن مالك رضي الله تعالى عنه كأنس بن مالك ተነስቷል ተብሎ የተላለፈ ሐዲስ ነው ወደዐፈሁ ትርሚዚ በራሱ ደኢፍ ነው ብሎታል ሐዲሱን وكذا ضعفه الباني شيخ الالباني ضعيف ነው ብሎታል ሐዲሱን وغيره ከአልባኒ ውጭ ሌሎችም ضعيف ነው ብሎታል ومعناه صحيح ይላል ማዕናው ግን صحيح ነው ማለት ይሄ ነብዩ የተናገሩት ሐዲስ ነው ተብሎ አይነገርም አድዋኡ ሙኹል ኢባዳ የሚለው ነብዩ መሐመድ ብሎታል ተብሎ አይባልም ከነብዩ የጸደቀ አይደለም ማዕናው ግን صحيح ነው ምንም ችግር የለውም ለምን ኢባዳ መሆኑ ገለጸ وهذا الحديث ضعيف ይሄ ሐዲስ ضعيف ነው ويغني عنه الحديث النعمان بن بشير رضي الله تعالى عنه ከዚህ ሐዲስ የኑዕማን ኢብኑ በሺር ሐዲስ ያብቃቃናል ይላሉ አን ነብይ ሰለላሁ ዐለይሂ ወሰለም ያላህ ነብይ ዐለይሂ ሰላቱ ወሰለም አድዋኡ ሁወ العباده አሉ ነብዩ መሐመድ ዐለይሂ ሰላቱ ወሰለም ዱዓ ራሱ ኢባዳ ነው አሉ ነብዩ ይሄ ሐዲስ የጸደቀ ነው ከነብዩ መሐመድ ዐለይሂ ሰላቱ ወሰለም ይሄ ያብቃቃናል ይላሉ ይሄም 47ኛው ይዛችሁ ስትወርዱ አخرجው አቡ ዳውድ ዘግቦታል የሐዲስ ቁጥር 1479 ወትርሚዚ ኢማሙ ትርሚዚ 3299 ቁጥር ላይ ወኢብኑ ማጃ ደግሞ 3828ኛው ቁጥር ወሰሐው ኢብኑ ሒባን ሰሂህ ነው ብሎታል ወልሐኪም ሰሂህ ነው ብሎታል ወዘሃቢም ወገይሩሁም ሌሎችም ሰሂህ ነው ብሎታል እንዙር ሰሂህ ይላል ሰሂሃን ተመልከት የሼክ አልባኒ ይላል 2654ኛው ቁጥር ላይ አህካሙል ጀናይዝ በሚለው ክታብ ላይ አንደኛው ሙጀለድ 194ኛው ቁጥር ላይ ሼክ አልባኒ አስቀምጦታል ይላል የአላህ Subhanahu Wa Ta'ala ፈቃድ ከሆነ በሚቀጥለው በሰላም አላህ ካደረሰን አድዋው ወል ኢባዳ የሚለው ጋር ያቆምነው ወደዛ ተመልሰን ለማየት እንሞክራለን ሐቅ ላይ ጸንተን ሰዎችን ወደ ሐቅ ምንጣራ ሰዎች አላህ ያድርገን ጃአለን የላሁ ወያኩም من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته